በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ የመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአደራ ልጆች፣ የጻድቁ የአባታችን የአቡነ ሳሙኤል ዘዋልድባ ወዳጆች ልጆች፣ በሀገር ውስጥም በውጭም በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን በዚህ በአክሱም ጽዮን ሚዲያ የምትከታተሉ ወገኖቻችን በመጀመሪያ እንኳን ለጻድቁ አባታችን አቡነ ሳሙኤል ዘዋልድባ ታኅሳስ 12 በዓለ ዕረፍታቸውና የሊቀ መላእክት ቅዱስ ሚካኤል ወርሃዊ በዓል በሰላምና በጤና አደረሳችሁ። ነገ እንደሚታወቀው የጻድቁ አባታችን አቡነ ሳሙኤል ዘዋልድባ በዓለ ዕረፍታቸው የመታሰቢያ በዓል ነው። ስለዚህ የጻድቁ የአባታችን የአቡነ ሳሙኤል በረከታቸውና ረድኤታቸው በሁላችን ላይ ይሁን። በያላችሁበት የጻድቁ በረከት እግዚአብሔር አምላካችን ለሁላችን ያድለን። የቅዱሳን በረከት በያለንበት እግዚአብሔር እንዲያድለን የአምላካችን መልካም ፈቃዱ ይሆንልን። እንኳን አደረሰን፣ እንኳን አደረሳችሁ። አሁን የጻድቁ አቡነ ሳሙኤል ዘዋልድባ አብረን የምንገኘው እያከበርን ያለነው በምስጋና ማለት ነው ከየኔታ መንክር ሐዲስ የመንበረ ጸባዖት ቅድስት ሥላሴ ካቴድራል የአቋቋም መምህር የምንወዳቸውና የምናከብራቸው በእውነት በትህትናቸውና በአገልግሎታቸው በድምፃቸው የሚታወቁ ወንድማችን መምህራችንም ናቸው ከጎናችን ላይ ያሉ። ከዚህ በመቀጠል የአቡነ ሳሙኤል ዘዋልድባ የበዓለ ዕረፍታቸው መታሰቢያ በወረብም ቸብቸቦም የኔታ መንክር ያቀርቡልናል። ቀጥታ መከታተል እንችላለን። እግዚአብሔር ከሁላችን ጋር ይሁን። ሃሌሉያ ኮከብ ጽዱል ዘገዳም ወዘሐቅል ሰአል አባ ወተንል ካህናዊ ወመልአክ ዘውገ ሚካኤል አማነ ሳሙኤል ትሩፈ ገድል አማን በአማን አማን በአማን ሳሙኤል አማን በአማን አማን በአማን ሳሙኤል ትሩፈ ገድል ሳሙኤል ትሩፈ ገድል ሳሙኤል ትሩፈ ገድል ሳሙኤል ትሩፈ ገድል። እግዚአብሔር ይስጥልን። የኔታ እንኳን አደረሰዎት። እግዚአብሔር ይስጥልን። እጅግ አድርገን እናመሰግናለን። እንኳን አደረሳችሁ ማለት ይችላሉ። ለአክሱም ጽዮን ሚዲያ ቤተሰቦች ተከታታዮቻችን ለጻድቁ አባታችን አቡነ ሳሙኤል እንኳን አደረሳችሁ ማለት ይችላሉ። አጠራርገው እግዚአብሔር ያክብር። እሺ ክቡራን ተመልካቾች ለአቡነ ሳሙኤል ዘዋልድባ በዓለ ዕረፍታቸው ጊዜ የሚታሰበው ታኅሳስ 12 እንደሆነ ይታወቃልና እንኳን በሰላምና በጤና በሰላም አደረሳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የአቡነ ሳሙኤል በረከታቸውን ረድኤታቸውን ያሳድርብን። እግዚአብሔር መልካም በዓል ይሁንላችሁ። አይዘው ጻድቁ አባታችን አቡነ ሳሙኤል የኔታ መንክር የተወለዱት በጥንታዊቷና ታሪክ ያለባት በርዕሰ አድባራት ወገዳማት አክሱም ጽዮን ከተማ ውስጥ ነው የተወለዱት። የጌዲዮን ዘር ናቸው፣ ትውልደ ጌዲዮን ናቸውና ከቅዱስ ያሬድም ዘመድ ናቸው። ስለዚህ ብሉያትና ሐዲሳት እዛ ተምረው በምናኔ ዓለም ደግሞ አባት እናታቸው ሲያርፉ ወደ ታላቁ ገዳም ደብረ መንኮል ገዳም ከ800 ዓመታት በላይ ያስቆጠረ ጥንታዊ ገዳም እዛ ነው የሄዱትና መጽሐፈ መነኮሳት ግብረ ምንኩስና ይህን ሁሉ ነገር ስርዓተ ምንኩስና ተምረው ደግሞ እዛ አጠናቀው ለ12 ዓመት ቆይተዋል። ምንኩስናቸውም በደብረ መንኮል ገዳም ነው ማለት ነውና
ምንኩስናቸው ከጻድቁ አባታችን አቡነ መድኃኒነ እግዚእ ነው ምንኩስናቸው። አቡነ መድኃኒነ እግዚእ ደግሞ ምንኩስናቸው ደግሞ የጻድቁ አቡነ ተክለ ሃይማኖት ዘደብረ ሊባኖስ ናቸው። አባታቸው አቡነ ተክለ ሃይማኖት ዘደብረ ሊባኖስ ናቸው። የአቡነ መድኃኒነ እግዚእ በምንኩስና ማለት ነው። አቡነ መድኃኒነ እግዚእ ደግሞ የአቡነ ሳሙኤል ዘዋልድባ ያመነኮሷቸው ናቸው። የመንፈስ አባታቸው የቆብ አባታቸው ናቸው። ስለዚህ 12 ዓመት በደብረ መንኮል ገዳም አገልግለው ከእንግዲህ ወዲህ በቅተሃል እና ህየንተ ወልዴ ኩነና አቡየ ከዛሬ ጀምረህ ልጅ ሳትሆን አባት እንድትሆነኝ ብለው መርቀው ነው የፈቀዱላቸው። ከዛ ደግሞ ወደ ጽምብላ ወደ ዋልድባ ገዳም ሂደው ያዛ ቦታ ጫካ ነው። ከእግዚአብሔር እየተነጋገሩ ቅዱሳን ሁል ጊዜ በጾምና በጸሎት ተወስነው የሚኖሩት ናቸውና ከዘመድም ከወገንም በላይ የሆናቸው እግዚአብሔር ይዘው ያ ገዳም አቅንተው አሁን ጥንታዊ ገዳም ብዙ መናንያንና አበው ያፈራ ገዳም ነውና ነገ ደግሞ ታኅሳስ 12 ደግሞ በዓለ ዕረፍታቸው ነውና በእውነት እርሶም ስላገኘሁት የጻድቁ አባታችን የአቡነ ሳሙኤል ወረቡም ቸብቸበውም ስላሉልን እጅግ አድርጌ አመሰግናለሁ። የጻድቁ በረከት ረድኤት ከሁላችን ጋር ይሁን። እናመሰግናለን። የአየር ከሁላችን ጋር ይሁን። ታኅሳስ 12 የአቡነ ሳሙኤል ዘዋልድባ የዕረፍታቸው በዓል ነው። ስለዚህ ቀን የተመለከተ ቃለ እግዚአብሔር እንላለን። አባውነ አብ መንፈስነ ሰአል ወጸሊ በእንቲአነ ሰላመ ጸሊ ለርሑቃን ወዳእና ለቅሩባን ሰላመ ጸሊ ሰላመ ጸሊ ለርሑቃን ሰላመ ጸሊ ሰላመ ጸሊ ለርሑቃን ሰላመ ጸሊ ወዳህና ለቅሩባን ሰላመ ጸሊ ወዳህና ለቅሩባን ሰላመ ጸሊ ወዳህና ለቅሩባን ሰላመ ጸሊ ወዳህና ለቅሩባን ሰላመ ጸሊ ዋልድባ ቅድስት ዜና ሞትከ ሰሚዐ ምድረ ዋልድባ ቅድስት ዋልድባ ቅድስት ዜና ሞትከ ሰሚዐ ምድረ ዋልድባ ቅድስት መንበረ ልዑል መንበረ ልዑል መንበረ ልዑል መንበረ ልዑል የአጥን ሳሙኤል ካህን የአጥን ሳሙኤል ካህን የአጥን መንበረ ልዑል የአጥን ሳሙኤል ካህን